ረጅም ዘመን እግዚአብሔር ሰጥቶኝ እዚህ ደርሻለሁ። እኔ ዩኒቨርሲቲ ኮሌጅ ስገባ ሕክምና ለመማር ነው የምፈልገው። ግን የሕክምና ትምህርት ቤት ኢትዮጵያ ውስጥ የለም በዛን ጊዜ። እሷ ጸሐፊ ደግሞ እዛ እንዳስቀመጠችው ነው የምትናገረው። ከዛ በኋላ ግን ማን እንደወሰደው አይታወቅም። ተማሪዎች ናቸው። የተማሪ ሙቭመንት ነበረ፣ ጸረ መንግስት አይነት ሰላማዊ ሰልፍ የሚያደርጉ እነሱ ናቸው። ይህንን ፒክ አድርገው ለራሳቸው በትነውታል። ስለዚህ ፖለቲካል ዶኪመንት ሆኗል። የሴኪሪቲ ኃላፊ ሊያነጋግርህ ስለሚፈልግ እዛ እንድትሄድ ይለኛል። በዚህ ሰዓት እዛ እንድትሄድ ይለኛል። እምቢ ማለትም አይቻልም። ሄድበት ቦታም የለም። ሄድኩኝ። የኢትዮጵያ ሴኪሪቲ ቺፍ እዚህ 3ኛ ፖሊስ ጣቢያ የሚባል አካባቢ ነበረ። ሄድኩኝ እና ይህንን እኔም አሁን 30 ሰው ያለበት ኮሚሽን ጋር ይህንን ማንሳት ጀመርኩ እና ብዙዎቹ ወደዛ ገቡ፣ ተስማሙ እና ስለዚህ ህገ መንግስት ቀረጸን። የዛሬው ፕሮግራማችን እንግዲህ ከቀጣይ ሳምንት የቀጠለ ከፕሮፌሰር ፋሲል ናሆም ጋራ ያደረግነው ውይይት ቀጣይ ክፍሉን ዛሬ እናቀርባለን። በዛ ጊዜ እንግዲህ ሰፋ ያለ ተሞክሮ ባልነበረበት ዘመን ትምህርት እንደጨረሱ ወደዚህ ወደ አገልግሎት ገብተው እንግዲህ አሁን የነገሩን ታሪክ እንግዲህ እስከ አጼ ኃይለ ሥላሴ የመጨረሻዎቹ ዘመን ወይም ጊዜ ነው። ከዚያ በኋላስ በህገ መንግስት በመንግስት አገልግሎት ላይ ያለውን በዚሁ ቢያነሱልን። ከዛ በኋላ እኔ ዩኒቨርሲቲ አስተማሪ ነኝ። ደርግ መጣ። ደርግ ዩኒቨርሲቲን ዘጋው እና አስተማሪዎቹንም ተማሪዎቹንም ዘመቻ ወደ ዘመቻ ሄዱ አለ። እኔ የደረሰኝ በትዕዛዝ ነው። እንግዲህ እኔ አገር አስተዳደር ውስጥ ደረሰኝ። አገር አስተዳደር ደግሞ የኤርትራ አስተዳዳሪ ተብሎ የተሾሙ ሰውዬ አንድ ቀን ድሮ ማውቃቸዋለሁ፣ በተለያየ ምክንያት ስንገናኝ ቆይተናል እና ታማክረኛለህ ና አሉና በሀገር አስተዳደር በኩል ወደ አስመራ ሄድኩኝ። ታማክረኛለህ ያሉበት ምክንያቱ ያኔ ከሻቢያ ጋር ሻቢያ እየጠነከረ መጥቷል። 2 ፓርቲዎች ነበሩ ኤርትራ ውስጥ እና ሁለቱ ከኢትዮጵያ እንላቀቅ የሚሉ 2 ፓርቲዎች ናቸው እና እርስ በርሳቸው ግን ይዋጋሉ፣ አይስማሙም እርስ በርሳቸው። ለማንኛውም ሻቢያ እየጠነከረ መጣ፣ ያኛውን እያፈረሰ። ያኛው ማን ነበር ስሙ? ያኛው ኤሪትሪያን ፒፕልስ ፍሮንት ኢፒኤፍ፣ ይሄኛው ደግሞ ኤሪትሪያን ፒፕልስ ሊበሬሽን ፍሮንት ኢፒኤልኤፍ። እና ኢፒኤልኤፍ እየጠነከረ መጣ። አክቹዋሊ መጀመሪያ ጀምሮ ያኛው ነው። ይሄኛው እየጠነከረ ያንንም እየደከመ ያንንም እያደከመ መጣ። ይህ እንግዲህ በደርግ ዘመን ነው። አሁን ደርግ ላይ ደርሰናል እና ደርግ ወደ ኮሙኒዝም እየገባ ነው። እሱ አስመራ ሄዱ በዛ ጊዜ። አዎ፣ ኢፒኤልኤፍም ኮሙኒስት ነው አመለካከቱ። ያለው አስተሳሰብ ምንድነው? እነዚህ 2 ፓርቲዎች በጋራ ሊሰሩ የሚችሉ ናቸው። ምክንያቱም ሌፍት ኦፍ ሴንተር ናቸው እና ሌፍት ኦፍ ሴንተር ስለሆኑ በጋራ ሊሰሩ ይችላሉና ታማክረኛለህ፣ ምናልባት አንዳንድ አግሪመንቶች የሚጻፉ ሊኖሩ ይችላሉ ከተስማሙ ሁለቱና እዛ ውስጥ ኢንቮልቭ ትሆናለህና ና ተብዬ እኔ የህግ አማካሪ የህግ ክፍል አለው እዛ አስተዳደሩ ኤርትራ ውስጥ። ግን የዋና አስተዳዳሪው ልዩ የህግ አማካሪ ሆኜ ሄድኩኝ። ሻቢያ በዛን ጊዜ እንኳን ከኢትዮጵያ መንግስት ጋር ከደርግ ጋር ሊስማማ እንዲያውም ከተማውን
ከውጭ በተወንጫፍ የሚወነጨፉ ነገሮች እያደረገ ይመታል። ምን ይላል? ምንም ሊሆን አልቻለም። እና ለማንኛውም ነገሩን ለማሳጠር እኔ እንደገና ወደ አዲስ አበባ ወደዚህ ወደ አገር አስተዳደር ሚኒስቴር ተመለስኩ። እዛ የሚኒስትሩ አማካሪ ሁኜ ደግሞ ቁጭ አልኩ። እንደ አጋጣሚ የሚኒስትሩ አማካሪ ሲሆን አለ ምክንያትም አልነበረም። ሚኒስትሩ አዲስ አበባ ዩኒቨርሲቲ የሕግ ክፍል በአማርኛ ዲፕሎማ ማስተማር ጀምረን ነበረና አስተማሪዎች ስንፈልግ እኔ ኃላፊ ነኝ የዚህ የዲፕሎማ ፕሮግራም የአማርኛው ፕሮግራም እና አንድ ሰውዬ ያገኘ ኮሎኔል ለገሰ የሚባል እንዲያስተምርልኝ ጠይቄው፣ ፖሊስ ነው ሰውየው፣ ዩጎስላቪያ የተማረ ነው እና ስለዚህ እስቲ ታስተምርልኛለህ ብዬ አንድ ኮርስ ሰጥቼው እሱ አሁን ሚኒስትር ሆኗል እና ስለዚህ የእሱ አማካሪ ሁኜ ደግሞ እንደገና ሀገር አስተዳደር ቆየሁ። ከዛ ዩኒቨርሲቲ ሲከፈት ለምኜ ባካችሁ ዩኒቨርሲቲ መልሱኝ ብዬ ወደ ዩኒቨርሲቲ ደግሞ ተመለስኩ። ወደ ዩኒቨርሲቲ ስመለስ ግን አሁን ችግር ተፈጠረ። ችግሩ ምንድነው? ህገ መንግስት የላትም ኢትዮጵያ። ስለዚህ ህገ መንግስት የሚባል ኮርስ ማስተማር አልችልም። ሌሎች ሰብጀክቶች አሉ፣ ግን ህገ መንግስት የማታስተምርበት የህግ ትምህርት ቤት ልክ ከአንገቱ እንደቆረጥከው ነው ሲስተሙ። ስለዚህ አሁን ህገ መንግስት የለም፣ ምን ላረግ አልኩና አንድ ሀሳብ መጣልኝ። ኮምፓራቲቭ ኮንስቲቱሽናል ፕሪንሲፕልስ የሚባል ኮርስ ላስተምር አልኩና ለሰኔት አቀረብኩ። ሰኔት ተቀበለው። ኮምፓራቲቭ ኮንስቲቱሽናል ፕሪንሲፕልስ ኢትዮጵያ ህገ መንግስት የላትም። ስለዚህ ኮምፓራቲቭ ኮንስቲቱሽናል ፕሪንሲፕልስ የሶቪየት ህብረት ህገ መንግስት ምን ይላል፣ የአሜሪካ ህገ መንግስት ምን ይላል፣ የፈረንሳይ ምን ይላል፣ የዚህ ምን ይላል ምናምን እንደምንም ደባልቆ ምን ብሎ ኮንስቲቱሽናል ፕሪንሲፕሎቹ አንዱ በዚህ መልክ ያየዋል፣ ሌላው በዚህ መልክ ያየዋል። ግን እንድታውቁት በሚል እንግዲህ ኮንስቲቱሽናል ፕሪንሲፕልስ ኮምፓራቲቭ ኮንስቲቱሽናል ፕሪንሲፕልስ ኮርስ ሳስተምር ቆየ። ደርግ አለ ህገ መንግስት ሲሰራ ቆይቶ ሲስተሙ ሁሉ እንግዲህ ከምዕራብ ጋር ተለያይተናል እና ምናልባት ይሻል ይሆናል ብሎ ህገ መንግስት ብጽፍስ የሚል ነገር ሀሳብ ውስጥ መጣ። እንግዲህ ከቆየ በኋላ ነገሮቹ እየተበላሹ ሄዱ። ኢኮኖሚውም፣ ግንኙነቱም፣ መንግስታዊ ግንኙነቱም ወዘተረፈ ብዙ ነገሮች እየተበላሹ እነዚህ ነፃ አውጪ ኃይሎችም እየተጠናከሩ ሲሄዱ ጊዜ እንግዲህ ህገ መንግስት ላውጣና አንድ ቀን እኔ ተጠርቼ ናይሮቢ ሄጄ ነበረ። ናይሮቢ ሎ ስኩል የእንግሊዝ ሲስተም ነው የሚከተለው እና ግራጁዌት በሚያስደርግበት ጊዜ ተማሪዎቹ ከውጭ ፕሮፌሰሮች ይመጡና የጻፉትን ቲሲስ ምናምን አይቶ ጥሩ ነው ብሎ እነሱ እሺ ካሉ በኋላ ነው ግራጁዌት የሚያደርጉት እነዛ ተማሪዎቹ። እና ከፕሮፌሰሮቹ አንዱ እንደሆን ተጠርቼ ናይሮቢ ቆይቼ ሰኞ ጠዋት ቢሮ ስገባ እዚህ ትፈለጋለህ። ማን ነው የሚፈልገኝ? ይሄ ቁጥር ተሰጥቷልና ይሄንን ቁጥር ደውልና ይነግረዋል። እሺ ደወልኩ። ስደውል ጊዜ የመንግስቱ ኃይለ ማርያም ጸሐፊ መንግስቱ የሚባል ነበረ፣ ሌላ መንግስት እና እሱን አገኘሁት። እኔ ከማን ጋር እንደምናገርም አላውቅም። ጤና ይስጥልኝ ስልክ ተሰጥቶኝ ነው ምናምን ፋሲል እባላለሁ ምናምን አልኳቸው። አዎ እሺ ማታ 12 ሰዓት ይምጡ አለኝ። የት? ፓርላማ።
እሺ 12 ሰዓት ፓርላማ ሄድኩኝ። እንግዲህ ከሱ ጋር ልንነጋገር ነው፣ ምን እንደሆነም አላውቅም። እና ተቀበለኝ፣ መንግስቱ ተቀበለኝ። እና ከዛ በኋላ ትንሽ ቆይቶ ይምጡ አለና ይዞኝ መንግስቱ ኃይለማርያም ጋር እና ጓድ መንግስቱ በጥሩ አቀባበል ከቢሮዎች ከወንበራቸው ተነስቶ ነው፣ ሰፊ ጠረጴዛ ነው ያለው። በዛ በኩል ዞሮ ሰላም ብሎኝ እዚህ ተቀመጥ ብሎኝ ተቀምጬ ምናምን። ምክንያቱም ያኔ ስትሄድ ምን እንደሚጠብቅ የምታውቀው ነገር የለም፣ ምንም የምታውቀው ነገር የለም። እና አቀባበሉ ጥሩ ነው። እሺ ከዛ እንጃ ስለዛ የተለያዩ ነገሮች ከተነጋገርን በኋላ አንድ ሴንተር እያቋቋምን ነው፣ የኢትዮጵያ ብሔረሰቦች ኢንስቲትዩት የሚባል እያቋቋምን ነው። እና ዋና ስራው ህገ መንግስት መቅረጽ ነው። ስለዚህ አንተ የህገ መንግስቱ ክፍል ኃላፊ ትሆናለህ ተባልኩ። እሺ እምቢ ማለት የሚቻልበት ነገር የለም፣ ማንኛውም ነገር እሺ ነው። እሺ ብዬ ተብዬ ማረሳው የፓርቲ አባል አይደለሁም። የማንኛውም ፓርቲ አባል ሁኜም አላውቅም፣ የማንኛውም እስከ ዛሬ ድረስ። ምክንያቱም እኔ በፕሮፌሽኔ ብሰራ የተሻለ ውጤት ላገኝ ይችላለሁ እንጂ የፓርቲ አባል ሁኜ ተገድጄ እንዲያርግ እንዲስራ ብባል አይሰራም ብዬ አባል ሁኜ አላውቅም። ጓድ መንግስቱ ማረሳው ሃይማኖታዊ አስተሳሰብ ያጠቃል ይመስለኛል። ሃይማኖታዊ አስተሳሰብ ያጠቃል። ምን አይነት ነገር ነው ብዬ እንግዲህ ምን የፓርቲ አባል እንደሆን ይመስለኛል የተፈለገው እና የፓርቲ አባል እንዳልሆንኩ ደግሞ ይታወቃል። እና ስለዚህ ፕሮብሌሙ ደግሞ ሃይማኖታዊ አስተሳሰብ ነው ይመስለኛል። እንደዛ ነው እንግዲህ እኔ የተረጎምኩት። ምን ልበል? አዎ ያጠቃኛል ልበል? አያጠቃኝም ልበል? ምን ልበል? ዝም አልኩ እና በዚሁ ጨረስንና ተለያየን። እዛ ብሔረሰብ ኢንስቲትዩት አንድ 3-4 ዓመት ቆየ። ከዩኒቨርሲቲ አንድ 6 የምንሆን ሰዎች ነው ወደዛ የተላክነው። ሌሎችም አሉ፣ የፓርቲ አባላት ናቸው ብዙዎቹ። አብዛኛው የፓርቲ አባል ነው። በእኔ ደረጃ ሌላ የፓርቲ አባል ያልሆነ ያለም አይመስለኝም። እንደ አጋጣሚ እዛ ቆየን። ለማንኛውም ብዙ ስራ ነው የተሰራው እዛ ኢንስቲትዩት። ሁሉን ነገር በቀጥታ ከፖሊት ቢሮ ጋር ግንኙነት ነበረው ኢንስቲትዩቱ። የኢንስቲትዩቱ ኃላፊ ከፖሊት ቢሮ የመጣ ሰው ነው እና ቀጥታ ግንኙነት አለ። እና ፕሮግራም አውጡ እንባላለን። ፕሮግራም ቁጭ ብለን ተነጋግረን እንዲህ እንሰራለን ብለን የተለያዩ ሪሰርች ነው የምንሰራው። የተለያዩ ነገሮች ሪሰርች እንሰራ ቆይተን ያንን ለመስራት የፈለግነው ለፖሊት ቢሮ ይቀርባል። ፖሊት ቢሮ በዚህ መልክ ሄዱበት፣ በዛ መልክ ሄዱበት ይለናል። ህገ መንግስትን በተመለከተ ብዙ አማራጮች አሉ። አንዱ አማራጭ ይሄ ነው፣ ሁለተኛ አማራጭ፣ ሶስተኛ አማራጭ ብለን አንዱ ፌዴራል መንግስት ማቋቋም ነው የሚል ነገር አመጣ ነው እና ከላይ የተላከልን መልስ ፌዴራሊዝም በተመለከተ ይሄ ኤክስትሪም ነው ይሰረዝ ተባለና ስለ ፌዴራሊዝም አትናገሩም፣ አህዳዊ መንግስት። እኛም በአንድ በኩል በወታደራዊ ስርዓት ውስጥ ፌዴራሊዝም አይኖርም የሚል ግምት አለን። ግን ይቀበሉት እንደሆነ እንግዲህ ሰፋ አድርጎ ማሰብ ይችላሉ ወይስ በዛው በሚል ነው። ለማንኛውም ስለዚህ ፌዴራሊዝም አይጠናም ተባለ። ነው ግን ብዙ ነገር አጠናን።
ሰብአዊ መብቶችን በተመለከተ በጣም ብዙም ሰብአዊ መብቶች ማስገባት ቻለን። ህገ መንግስት እንግዲህ ህገ መንግስት ሁለት ተልእኮ ነው ያለው ቤዚካሊ። አንዱ በሰፊው በሚታይበት ጊዜ መንግስት ምን አይነት መንግስት ነው ያለው የሚለውን መንግስት የሚያቋቁም ስርዓት ነው ህገ መንግስት ሲባል። በዝርዝር ይሄድበታል እንግዲህ ህገ መንግስት። ሌላው መንግስትና ህዝብ እንዴት ነው የሚገናኘው ለሚለው በሰብአዊ መብት በኩል ነው ግንኙነቱ ያለው። ስለዚህ ሰብአዊ መብት የሚለውን እናስገባ ብለን ብዙ ሰብአዊ መብት እዛ ውስጥ ገቡ። አንድ ረቂቅ ለፖሊት ቢሮ ተላከ። እንደገና በዚህ መልክ እስቲ ተብሎ ሁለተኛ ረቂቅ፣ ሶስተኛ ረቂቅ፣ አራተኛ ረቂቅ ላይ ሲደረስ ፖሊት ቢሮ ተጠራ እና አስረዱ ተባልን። ከዛ አንቀጾች አንድ ባንድ ይነበባሉ። አንድ አንቀጽ ይነበባል። ከዛ ሰብሳቢ እንግዲህ ጓድ መንግስቱ እና አስተያየት አላችሁ ስለዚህ አንቀጽ ይባላል። አስተያየት አላቸው። አንዱ እጁን ያነሳ እና ይሄ እንደዚህ ነው ይላል። ከዛ በኋላ እኛ እንጠየቃለን ለመልስ ምናምን። ከዛ በኋላ እንግዲህ ይወያዩበታል። መጨረሻ እየተወሰነ ይላል። አንዱ አንቀጽ ማንኛውም ሰው የፈለገውን ሃይማኖት ሊይዝ ይችላል የሚል አንቀጽ አለ። ያ ተነበበ። አንድ ከፍተኛ የፖሊት ቢሮ ባለስልጣን እጁን አነሳ። ይሄ አንቀጽ መሰረዝ አለበት አለ። የሚሰረዝበት ምክንያቱ ደግሞ እነዚህ ምዕራባውያን ሌላ መንገድ ሲያጡ በሃይማኖት ነው የሚገቡብን ያለ። ስለዚህ መሰረዝ አለበት። ጓድ መንግስቱ እኔን እያዩ ምን ትላላችሁ? ተነስተህ ነው የምትናገረው መልስ የምትሰጠው። እኔ ምን እንደምንም አላቅም። እኔ በዛ መልካቸውም አላቅም። መብት ነው እንጂ ምዕራባውያን ሊጠቀሙበት ምናምን በዛ መልክም አላየሁትም። እና ተነሳሁና እየተነሳሁ እያለሁ ምንም ምለው መልስ የለኝም። ግን ተነሳሁና ክቡር ሊቀመንበር የአሁኑ ህገ መንግስት ከድሮ ኢትዮጵያ ህገ መንግስት ያነሰ መብት ለኢትዮጵያ ህዝብ መስጠት የለበትም። ድሮ የነበረ አንቀጽ ነው። መብቱ የነበረ ነው። ኋላ አንድ ነገር መጣልኝ። ሁለተኛ ደግሞ በሶቪየት ህገ መንግስት እንዲህ አይነት አንቀጽ አለ። እሺ ቀጥሉ። ሌሎች ምንም ማለት አልቻሉም። ከዛ በኋላ ዝም ሆነ። ጓዶች ለሻይ እረፍት አሉና ተለያየን። እንግዲህ እዛ ሄደው ይነጋገሩበታል። ከዛ በኋላ ምን እንደሚያደርጉ። ከዛ ከሻይ እረፍት ስንመለስ እሺ ወደሚቀጥለው አንቀጽ ተባለና ወደሚቀጥለው አንቀጽ ተቀብለውታል ማለት ነው። ሌላው አንቀጽ ደግሞ ማረሳው የተያዘ ሰው በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት የሚል አንቀጽ አስገብተናል። አንዱ አሁንም ከፍተኛ ባለስልጣን ነው። እጁን አነሳና እነዚህ ጠላቶቻችን እኮ እንዲህ አይነት ጊዜ እኮ አይሰጡንም። ባለንበት እኮ ነው ተከታትሎ የሚገድሉን። እኛ ግን ሆደ ሰፊ ሆነን 48 ሰዓት ፍርድ ቤት ማቅረብ
ምናምን ምን ያስፈልጋል? ይህን መሰረዝ ነው። ምን ትላላችሁ? አሁንም ችግር ነው። እንዲህ አይነቱ አንቀጽ በሁሉም ህገ መንግስት በዓለም ደረጃ ያለ ነው። የኛ ህገ መንግስት ይህን መብት ሳይዝ ቢወጣ ጎደሎ ነው የሚያደርገው ብዬ ሀሳብ አቀረብኩ። እሺ ኋላ እንነጋገርበታለን። ወደሚቀጥለው አንቀጽ ተዋለና ታለፈ። እሱ የፍትህ ሚኒስትሩ የነበሩ ሰውዬው ኋላ ስብሰባው ካለቀ በኋላ ጠሩኝ። አንተ ሰውዬ አነጋገርህ ጥሩ አይደለም። እነዚህ ሰዎች እኮ እዛ ሜዳ ውሰድና ግደሎ ሊሉ የሚችሉ እኮ ናቸው። ምንድነው አንተ እንደዚህ ዝም ብለህ የምትናገረው? እንዴ ምን ልበል ታዲያ? እንዴ ህገ መንግስት እየተቀረጸ ነው። አንቀጾቹ መግባት ያለባቸው ናቸው። በእኔ እምነት አለዚህ ህገ መንግስቱ ሊሰራ አይችልም። ምንድነው? አዎ ተጠንቀቅ እኮ። በምን መልክ ነው የምትጠነቀቀው? እሺ ለማንኛውም በዚህ መልክ አለቀ። ህገ መንግስቱ ወጣ። ግን ደርግ ያኔ 3 ዓመት ነው ምናምን ነው የሚቀረው ለማውጣትና ህገ መንግስቱ መጀመሪያም ከልቡ አይደለም ህገ መንግስት የፈለገው። ሁለተኛም ጊዜ የለውም። ጦርነት ነው በየቦታው። ተጨናንቋል ወይ? በጣም ተጨናንቋል። 17 የሚሆኑ ነፃ አውጪ ድርጅቶች ናቸው በየቦታው የሚዋጉት ያለ። ገንዘብ ሳንቲም የለውም። እና ስለዚህ አሁን ስለ ህገ መንግስት ምናምን ለሱ ላክሸሪ ነው። ምንም የሚሰራበት ነገር አይደለም። አልሰራበትም። ኢህአዴግ መጣ። ኢህአዴግ ሲመጣ እንግዲህ በዛን ጊዜ በሚኒስትር ማዕረግ ነው እዛ የተቀመጥኩት መንግስት መስሪያ ቤት ላይ እና ከፍተኛ የመንግስት ባለስልጣናት ምናምን እጃችሁን ስጡ ይላል። ከጓደኞቼ ጋር አብረን ሄድን። እዚህ እጃችሁን ስጡ የሚባልበት ቦታ ኢህአዴግ እንደገባ ነው። ኢህአዴግ እንደገባ እጃችሁን ስጡ ተባላችሁ። መንግስት ባለስልጣናት በሙሉ እጃችሁን ስጡ ይላል። እንግዲህ እኛ በሚኒስትር ማዕረግ ነኝ፣ ለነገሩ የመንግስት ባለስልጣን ነኝ እንግዲህ። እና ሄድን። ሰዎቹ አዩንና እናንተ ሂዱ ወደ የቤታችሁ ተመለሱ አሉ። እጃችሁን ስጡ ምናምን የሚል እኮ ትእዛዝ ስለመጣ ምናምን፣ አይ የት እንዳላችሁ ማን እንደሆናችሁ እናውቃቸዋለን ሂዱ አሉና አባረሩ። እና ወደ የቤታችን ሄድን። ለአንድ 10 ቀን ያህል ጽህፈት ቤቱ ተዘጋ። ምንም ማድረግ አይቻልም። እና ቤት ቁጭ አልን። ከዛ ማታ ወደ 11 ሰዓት ምናምን ገለማ አንድ ጸሐፊ ትደውላለች ቤቴ። ትደውልና ትፈልጋለህና አለችኝ። ወደ ጠቅላይ ሚኒስትር ቢሮ ትፈልጋለህ። ይሄ ትፈልጋለህ ሁልጊዜ አስቸጋሪ ነው። ለምን እንደምፈልግም አላውቅም ከድሮ ጀምሮ። እና ለማንኛውም እንግዲህ ትፈልጋለህ። እሺ ሄድኩና ትፈልጋለህ ተብዬ ነው የመጣሁት። ማን ነው የሚፈልገው እንጃ። ጸሐፊ ነች የደወለች እና ገሌ የምትባል ማቃት የድሮ እዛ የነበረች ጸሐፊ ነች የደወለችው። እና እሷ ጋር ደወሉ። አዎ ይፈልጋል ይግባ አለች። አስገቡኝ። ማን ጋር እንደምሄድም አላውቅም።
ታምራት ላይኔ ጋር ነው የምገባው። ታምራት ላይኔ ገና ጠቅላይ ሚኒስትር አልተባለም፣ ግን አክቹዋሊ ጠቅላይ ሚኒስትር ወደዛ ነው እየሄደ ያለው ነገሩ። እሱ ነው የሚፈልገኝ ያለ እና ሰላም ተባባል። አንድ ችግር ስላጋጠመን ነውና አንድ መመሪያ ማውጣት ስላስፈለገን አንተ ብትጽፈው ይሻላል ብለን ነው ምናምን አለ። እሺ ምንድን ነው ነገሩ ስለው አይ እኛ ከዚህ ደረጃ በላይ ያላችሁ በሰራዊት ያላችሁ ሰዎች በሙሉ ወደ አንድ ከአዲስ አበባ ወጣ ብሎ አንድ ቦታ አለ እና ወደዛ እንድትሄዱ ብለን መመሪያ ወጣን አለ እና ሄዱ ሰዎቹ። ከዛ በኋላ የታመሙ ምን ያሉ ወደ ሆስፒታል እንደዚህ ሲሄዱ ወደ አርሚ ሆስፒታል ሲሄዱ ማንም የለም። ምክንያቱም አርሚ ሆስፒታል ዶክተሮቹም ከፍተኛ ነርሶቹም የፋርማሲ ሰዎቹም ወታደሮች ናቸው። ሻለቆች ምናምን እንደዛ አይነት ደረጃ ያሉ ናቸው እና የሉም። ስለዚህ እነሱማ እንዲሄዱ አንፈልግም። እነዚህ ፕሮፌሽናልስ ናቸው። ሐኪሙ፣ ሰርጀኑ ምናምኑ ሁሉ አዋላጆቹ ሁሉ በየቦታቸው እንዲቀመጡ ነው የምንፈልገው። ሌሎቹም አሉ እንደዚህ የምንፈልጋቸው። ወታደርም ቢሆን ከፍተኛ ደረጃ ያለውም ቢሆን ፕሮፌሽናል ነውና እንዲመጡ ነው የምንፈልጋቸውና ስለዚህ በዚህ መልክ እንዲስተካከል እንፈልጋለን መመሪያው አለ እና አንተ ጻፈው። እሺ ግን ይሄንን ለመጻፍ ጸሐፊም ማንም የለም እዛ። ጸሐፊም ታስፈልገኛለች፣ ህጎቹም ያስፈልጉኛል እና ቢሮ እንዲከፈትልኝ እፈልጋለሁ። ቢሮዬም ዝግ ነው ምናምን አልኩት። በቃ ነገ ጠዋት ክፍት ነው ጸሐፊም ትመጣለች አለች እና ለጸሐፊዋም መልእክት ነገራት። ገባሁ እንደገና ወደ ቢሮ ገባሁ እና ያንን አዘጋጀው ሰጠኋቸው። በዛ መልክ እንግዲህ ሆስፒታሉ ተዘግቶ የነበረው ሆስፒታል እንደገና ተከፈተ እና ያው እነዚህ ፕሮፌሽናሎች መስራት ጀመሩ። ኋላ አንድ 3-4 ቀን ቆይቼ ታምራትን እኔ ድሮም ዩኒቨርሲቲ አስተማሪ ነኝ እና ወደ ትምህርት ወደ ዩኒቨርሲቲ እንድመለስ ይፈቀድልኝ አልኩት። ቆይ እስቲ ከሰዎች ጋር እንነጋገርበትና ከ1-2 ቀን በኋላ መልስ እሰጥሃለሁ አለ። እሺ ከ2 ቀን በኋላ ለማስታወስ ሲሄድ ጊዜ አይ እዚህ ስራ ስላለ እዚህ ነው የምትቆየው፣ ታስፈልጋለህ እዚህ ስራ ስላለን አለ። አክቹዋሊ እነሱ ህገ መንግስት ወደ ህገ መንግስት እየሄዱ ነው። 2 አይነት ህገ መንግስት ነው። አንዱ ኢሚዲየት የሆነ ኢትዮጵያ እንዴት ትተዳደር የሚለውን ይሄ ቻርተር የተባለውን ነገር መዘጋጀት አለበት። ሁለተኛ ደግሞ ሎንግ ተርም ህገ መንግስቱ መዘጋጀት አለበት እና ታስፈልጋለህ አለኝ። ቻርተሩ አክቹዋሊ ሞር ኦር ሌስ በብዙ መንገድ ተዘጋጅቶ የነበረ ነው፣ ግን አንዴ ማየት ነበረባቸው እና እዛ ውስጥ ከተቱኝ። ስለዚህ የህገ መንግስት ስራ ነው። እንደገና ወደዛ ከተቱኝ፣ እዛ ሰራ። ሶሪ አስረዘምኩት። አይ በብዙ እንግዲህ ያው ይህም የህዝብ አገልግሎት ነው እንግዲህ በተለያዩ ደረጃዎች እና እንግዲህ አሁንም በተለያየ ከዩኒቨርሲቲም ጋር ተያይዞ ማስተማሩም ሂደት ላይ እንደዚሁም ደግሞ አካዳሚክ የሆነው ስራም አልተውም። እንደዚሁም አገልግሎቱም በተለያየ ጊዜ ከተለያዩ የስራ የመንግስት ኃላፊዎች ጋር ሰርተዋል። እንግዲህ አሁን መጨረሻ ላይ በቅርብ ጊዜ መጨረሻ ይሄ ሎንግ ተርም የወጣው ህገ መንግስት እንትን ከተባለ በኋላ የተሳተፉ ሌሎችም አሉ። አንዳንድ ምሁራን እነ ፕሮፌሰር እስቂያስ አሰፋ እሳቸውም መጥተው እንደነበረ እናስታውሳለን። እንግዲህ ትልቅ አገልግሎት ነው ለህዝብ። በኋላ ያለውን እንግዲህ ያው ብዙ እንትን እንዳይል
እንጂ ያው ብዙ አገልግሎት ነው የሰጡት። አገልግሎቱ ትልቅ አገልግሎት ነው። ትንሽ የሚያሳዝነኝ ይህንን ህገ መንግስት በትክክል አስተውሎ ስራ ላይ ማዋል ተችሏል ማለት አልችልም። ካለመዋሉ የሚመጡ ነገሮች ይሄ እየተደረገ ያለው በየአካባቢው ያለው የሰላም እጦት ጉዳይ ህገ መንግስቱን በደንብ አንደርስታንድ አለማድረግ ነው እና ይህንን ህገ መንግስት እኔ በደንብ አንደርስታንድ ብናረገው እና ራሳችን ብናበቃ ለዛ ደረጃ ብናበቃ ሰፊ እድል ይፈጥርልናል ብዬ ነው የማስበው። ግን በጣም በውሱን መልኩ ነው የምናስብ ያለ ነው። ሰፋ አርገን በማሰብ ፈንታ በጠባቡ ነው የምናስበው ያለ ነው እና አላስፈላጊ የሆኑ ብዙ ችግሮች ውስጥ ወደፊት በመሄድ ፈንታ ወደ ኋላ የምንመለስበት ሁኔታ ያለ ነው። አንድ ነገር ደግሜ ደጋግሜ ለማቅረብ የሞከርኩ እስካሁን ድረስ ስራ ላይ ያልዋለ ህገ መንግስቱን የምናስተምርበት ሲሪየስሊ የምናስተምርበት ስርዓት መኖር አለበት። ህገ መንግስቱን እያስተማርንም አይደለም። ህብረተሰቡ ስለ ህገ መንግስቱ ምንድነው የሚያውቀው የሚለው እንዲሁ የተዛባ አንደርስታንዲንግ ነው ያለው እንጂ ክሊር የሆነ ፒክቸር የለውም። ይሄ ህገ መንግስት በጥንቃቄ የተሰራ ህገ መንግስት ነው። ሰብአዊ መብቶችን በተመለከተ ለምሳሌ ከተባበሩት መንግስታት የተለያዩ ዶኩሜንቶች ጀምሮ የተለያዩ አገሮች ህገ መንግስታት ፊታችን አስቀምጠን የተሰራ ነው እና ምንድነው ትርጉሙ? እያንዳንዷ አንቀጽ እያንዳንዷ አንቃል ምን ለማለት ነው የተፈለገው? ስራ ላይ እየዋለ ነው ወይ? በምን መልኩ ነው ስራ ላይ መዋል ያለበት የሚለውን ነገር ህብረተሰቡ አልገባውም። እንዲገባው ያስፈልጋል እና ይጎዳናል፣ እየጎዳን ነው፣ በየቀኑ እየደማን ነው ያለ ነው እና ከዛ መውጣት መቻል አለብን። ህገ መንግስቱ ደግሞ ማሻሻል ካስፈለገ የማሻሻያ ዘዴ ህገ መንግስቱ ውስጥ አለ። ህብረተሰቡ በዚህ መልክ ይሻሻል የሚል ከሆነ የማይሻሻልበት ምንም ምክንያት የለም። ግን ለማሻሻልም ባለው ለመቀጠልም መጀመሪያ አንደርስታንዲንግ ማድረግ ያስፈልጋል እና ያ እየተሰራ አይደለም። ማንንም ተማሪ ትምህርት ቤትም ሆኖ አስተማሪውም ቢሆን ትምህርት ቤት ሆኖ ሌሎችንም ህገ መንግስቱ ስለዚህ ጉዳይ ምን ይላል ቢባል ያስ ምንድነው ትርጉሙ ብሎ ቢጠየቅ አብዛኛው ሰው አንደርስታንድ የሚያደርግበት ሁኔታ አልተፈጠረም እና ይሄ ያሳዝነኛል። ትልቅ ጥያቄ ነው። እንግዲህ በተለይ አንድ ሀገር ህገ መንግስት ያው ወሳኝ ነገር ነው፣ ኮምፓስ ነው እና ያም እንግዲህ ምሁራን እንደዚሁም የሚመለከታቸው የህግ እና እንደዚሁም የስራ ኃላፊዎች በትኩረት ሊያዩት የሚገባ ነገር ነው። ሰላም እንዲሰፍን የሰዎች መብት ደግሞ ተከብሮ በሰው በሰላም መኖር እንዲችል ደህንነት እንዲሰፍን እንግዲህ ወሳኝ ነገር ነው። እንግዲህ እሱ ያው ሰፋ ያለ ርዕስ ነው ይሄ እና ይሄም እንግዲህ ከትምህርት አኳያ ነው እኛ ውይይታችን የበለጠ እንትን ያለው። ከትምህርት አኳያ ነው። ለህብረተሰቡ ደግሞ ጥሩ ውጤት እንዲገኝ ከመፈለግ ወደፊት መሄድ አለብን። በሁሉም ደረጃ በሁሉም መስክና ወደ ኋላ የምንቀርበት እነዚህ ድሆች ናቸው ማሰብ የሚችሉም አይደሉም የሚያሻሽሉም አይደሉም የምንባልበት ሁኔታ መኖር የለበትም። ወደፊት መሄድ መቻል አለብን። የመጀመሪያው የኢትዮጵያ 1000 ዓመት ታሪክ
በጣም ወደፊት የሄደችበት ዘመን ነው። የአክሱም ሐውልቶች የተሰሩበት እስካሁን ድረስ የሚያስደንቅ ነው። የላሊበላ ቤተክርስቲያኖች የተሰሩበት ዘመን ነው። ቀሪው 1000 ዓመት ግን ትንሽ ወደ ኋላ የሄድንበት ነው የሚመስለው እና አሁን በዚህ በአዲሱ 1000 ዓመት ወደፊት እንድንሄድ ምንድነው መስራት ያለብን በሁሉም ኤሪያዎች ከሚል ተነስተን ህገ መንግስታችንስ ምን ይምሰል? እንግዲህ ህገ መንግስት ሲባል በተለይ አንቀጽ አለች፣ አንቀጽ 9 ህገ መንግስቱ የሁሉን ነገር የበላይ ነው ብሎ ነው የሚያስቀምጠው። የህጎችም ሁሉ የበላይ፣ የማንኛውም የመንግስት አካል ውሳኔ የበላይ፣ ማንኛውም ባለስልጣን ከሚወስነው የበላይ ከህገ መንግስቱ ጋር አብሮ መሄድ አለበት። ሰብአዊ መብቶችን በተመለከተ ደግሞ እኛ ደሴት አይደለንም፣ የዓለም አንዱ አካል ነን እና ሰብአዊ መብት በምን መልክ እየተተረጎመ ነው የሚለው ከሱ ጋር ተያይዞ ነው እኛ መተርጎም የምንችለው እንጂ ዝም ብለን ከመሬት ተነስተን ፈለግን አጥበን ምን ብለን መተርጎም አንችልም። ዓለም የሄደበት ደረጃ አብሮ መሄድ ያስፈልጋልና ሰብአዊ መብት በጣም አስፈላጊ የሴቶች መብት ይሁን የህፃናት መብት ይሁን የግለሰብ መብት ይሁን የቡድን መብት ይሁን እነዚህ ሁሉ ቦታ አላቸው እና በሚገባ መልክ እየተረጎምነው ነው ወይ የሚለው። በነገራችን ላይ አንድ 24 ዓመት አሁን እዛ ያለሁበትም አንድ 2 ዓመት እንደዚህ ሆኖኛል። 24 ዓመት የህገ መንግስት ጉዳዮች አጣሪ ጉባኤ የሚባል አለ። እዛ አባል ሆኜ ቆይቻለሁ እና ዋና ጥያቄዎቻችን እንግዲህ ከህብረተሰቡ የሚጎርፉ ጥያቄዎች ናቸው። በብዙ አብዛኞቹ በፍርድ ቤት በኩል ፍርድ ቤት የመጨረሻ ውሳኔ ከሰጠ በኋላ የፌዴራል ጠቅላይ ፍርድ ቤት የመጨረሻ ውሳኔ እንግዲህ ከታች ጀምርና ያለ ይሄዳል። ጥያቄ ላይ ከደረሰ በኋላ የህገ መንግስት ጥያቄ ነው ከተባለ ወደ ህገ መንግስት ጉዳዮች አጣሪ ጉባኤ ይመጣል እና የህገ መንግስት አጣሪ ጉባኤ በዚህ መልክ ነው ይሄ አንቀጽ መተርጎም ያለበት ስራ ላይ መዋል ያለበት ይላል። እኛ ደግሞ የመጨረሻ ውሳኔም አይደለም የምንሰጠው፣ ከዛ ወደ ፌዴሬሽን ምክር ቤት መሄድ አለበት። ፌዴሬሽን ምክር ቤት የመጨረሻ ውሳኔ ህገ መንግስቱ በዚህ መልክ ነው መተርጎም ያለበት የማለት ስልጣን አለው እና እዛ ውስጥም 24 ዓመት ውስጥ እንግዲህ ሳገለግል ቆይቻለሁ። ግን እኛ ቀደም ሲል ሲመስለን የነበረ ብዙ የህገ መንግስት ጥያቄዎች አይነሱም በሚል ቋሚ አይደለም፣ በሳምንት አንድ ግማሽ ቀን ምናምን ነው የምንሰበሰበው። እዚህም እዛም ያለ በከፍተኛ ደረጃ ኃላፊነት ያላቸው ሰዎች ናቸው እንግዲህ የሚሰበሰቡት። አሁን ግን በጣም እየበዛ ሄደ። በቀን እስከ 40 እስከ 50 ጉዳዮች በቀን ይመጣሉ እና ውዝፉ በጣም እየሰፋ ሄደ። አሁን የለበትም። እንግዲህ በህገ መንግስት በኩል እንግዲህ ብዙ እንደሰሩና በዚህ ሂደት ላይ ደግሞ እንደዚሁ ህግ ማውጣት በሙያው እንግዲህ በዛ ደረጃ ከመንግስት የስራ ኃላፊዎች ጋር መሄድ ብቻ ሳይሆን እንግዲህ በትምህርትም በቅንነት እንደዚሁም ደግሞ በታማኝነት እንደ ዜጋ ነፃ በሆነ ደግሞ አመለካከት አካዳሚክ እንትን ነው ያለውት እና በዛ ላይ ብዙ ሰርተዋል እና አሁን በእርሶ በተማሩበት ጊዜ የነበረው መልካም ስነ ምግባር በተለይ ህገ መንግስቱ ተግባራዊ እንዲሆን ለህዝቡ ሲቀርብለት ለህገ መንግስቱ ተገዥ የሚሆን ማህበረሰብ ያስፈልጋል። የታነጸ በስነ ምግባር በመልካም ስነ ምግባር
የሚመላለስ እንግዲህ በእናንተ ዘመን ብዙ የግብረ ገብነት እንትን ነበር፣ በትምህርት ቤት የሚሰጥ ነበር እና አሁን እንግዲህ በምናይበት ጊዜ ብዙ በስነ ምግባር ላይ መሰራት እንዳለበት ነው። የትምህርቱን ማሰጣጥ ምናልባት ከእናንተ ጊዜ በጣም የተለየ ነው እና እንደ ትልቅ እንግዲህ ምሁር እንደዚሁም ደግሞ በአገልግሎትም በስራ ላይ እንደነበረ ሰው እንደው በትምህርት ተቋም ላይ ላሉት በስነ ምግባር ማህበረሰቡን ከማነጽ አንጻር አስተያየት ቢሰጡ። በተለይ የካቶሊክ ቤተክርስቲያን እንግዲህ በትምህርት ዙሪያ ላይ በሰፊው ትሰራለች በዓለም አቀፍ ደረጃ። በኢትዮጵያም እንግዲህ ፈርቀዳጅ የሆነ አገልግሎት ነው የሰጠችው ወይ የምትሰጠው። አሁንም ጄኔራል ኤዱኬሽን ላይ እስከ ዩኒቨርሲቲ ድረስ አሁን እንግዲህ ቀጥሏል የአገልግሎቷ እና አሁንም እንግዲህ በዚህ በካቶሊክ ቤተክርስቲያን ውስጥ በትምህርት አገልግሎትም ላይ ያሉ የበለጠ ይህንን የወደፊት አገልግሎታቸው እንዲያጠናክሩ ሊረዳቸው የሚችል ነገርም ሊሆን ይችላል እና ለሌሎችም በጎ ፈቃድ ላላቸው ሌሎች ተቋማትም በትምህርት ላይ ግንዛቤ በመፍጠር ላይ መሰራት እንዳለበት እንግዲህ በጣም አስፈላጊ ነውና ከዛ አንጻር ትንሽ አስተያየት ቢሰጡ። እሺ፣ ያነሷቸው ጥያቄዎች በጣም ወሳኝ ጥያቄዎች ናቸው። በጣም ከፍተኛ ከህብረተሰቡ ህልውና ጋር በእውነቱ የተያያዘ ነው። ኢትዮጵያ በምን መልኩ ነው የምትቀጥለው የሚለው ወጣቱ ትውልድ በሚወስነው መልኩ ነው። ወጣቱ ትውልድ እንዴት ያስብ፣ አመለካከቱ ምን ይሁን፣ ስራው ምን ይሁን የሚለው ነው እንግዲህ ወሳኝ የሚሆነው እና ይሄ ከትምህርት ጋር ቀጥታ የሆነ ቁርኝት አለው። ህገ መንግስቱ መጀመሪያ ትምህርትን እንደ መሰረታዊ መብት አድርጎ ነው የሚያስቀምጠው። ለትምህርት ልዩ አንቀጽ ሰጥቶ ስራ ላይ እንዲውል ነው የሚፈልገው። ይህንን ለማድረግ ብዙ ስራ እየተሰራ አይደለም ማለትም አይቻልም። ብዙ ስራ እየተሰራ ነው። በንጉሱ በአጼ ጊዜ ከዛ በኋላም በደርግ ጊዜ አንድ ዩኒቨርሲቲ ብቻ ነበረን። ዛሬ 50 አካባቢ ዩኒቨርሲቲዎች ነው ያለን። ስለዚህ ይሄ በሚታይበት ጊዜ እንዲሁ እንደምሳሌ ብዙ ስራ እየተሰራ እንደሆነ ማየት ይቻላል። ግን ዩኒቨርሲቲ ማባዛት ጉዳይ ሳይሆን ውስጡ ምን እየተሰራ ነው፣ በእያንዳንዱ ዩኒቨርሲቲ ውስጥ፣ በእያንዳንዱ ዲፓርትመንት ውስጥ፣ በእያንዳንዱ ክፍል ውስጥ ምን አይነት ትምህርት ነው የሚሰጠው ያለ የሚለው ወሳኝ ነው የሚሆነው። ይሄ እንዲሁ የሚታይ በቀላሉ የምንዘልቀው ነገር አይደለም። እርግጥ ነው ዓለም ደግሞ በሰፊው እየሄደበት ያለ ቅድም ያነሳ ነው እስከ አርቲፊሻል ኢንቴሊጀንስ ድረስ የሚሄዱ በዛ በኩል ደግሞ ብዙ ነገር የመስራቱ ግን ከስር ጀምሮ መሰረታዊ የሆኑ መታየት ያለባቸው ነገሮች አሉ። እርስ በርሳችን እንዴት ነው የምንገናኘው የሚለው ወሳኝ የሆነ ነገር ከጥላቻ ከክፋት በጣም ጠባብ ከሆነ
ዛሬ እየተለመደ የሄደ አመለካከት የማንነት የሚባል ነገር ማንነት እንግዲህ ብዙ ትርጉም ሊኖረው ሲገባው ዛሬ በብሔር በብሔረሰብ ደረጃ ነው ማንነት የሚወሰነው እና ማንነቱ መወሰኑ አይደለም ችግሩ። አንዱ ይሄ ነው ሌላው ይሄ ነው መባሉ እሱ አይደለም ችግሩ። ችግሩ እንደ ጠላት የመተያየቱ ጉዳይ ነው። እሱ ነው ዋናው ችግሩ። ማንነት እኮ ማንነት እንበለው በሚል ድሮም የነበረ ነው እኮ አዲስ ነገር አይደለም። አሁን ዛሬ የተፈጠረ አይደለም። አንዱ የዚህ ብሔር ሌላው የዛ ብሔር ሌላ የዛ ብሔረሰብ አባል ቢሆን ምንም ችግር የለም። ምንም ችግር የለውም። ግን በሰላም ተያይዞ ወደፊት መሄድ አለመቻል ነው ችግሩ። እና እንዴት አድርገን ይህንን አስተሳሰብ እንለውጠው ነው። ይሄ ትላንትና ህገ መንግስት የፈጠረው ምናምንም አይደለም። ከድሮ ጀምሮ ኢትዮጵያ ውስጥ ብዙ ቋንቋዎች፣ ብዙ ብሔረሰቦች፣ የተለያዩ ሃይማኖቶች የኖሩ ናቸው። ግን እነዚህ በጋራ እንዴት ነው መስራት የሚችሉት? መስራት ደግሞ ይቻላል፣ ይገባል። ይሄ ነው ዋናው ነገር። ወደዛ እንዴት እናምራ እና ለዚህ ልጆቻችን ወደ ትምህርት ቤት በምንልክበት ጊዜ የትምህርት ስርዓቱ ይህንን ሊያደርግ የሚችል መሆን አለበት። እንዲሁ በቀላሉ ሳይንቲፊክ የሆነ ትምህርት ብቻ መያዙ እና እኔ የዚህ ስፔሻሊስት ነኝ እኔ የዛ ስፔሻሊስት ነኝ እስከ ማለት ደረጃ መድረሱ ብቻ ሳይሆን በሰላም አብሮ መኖር መቻል አለብን። በየትኛውም ደረጃ በሰላም አብሮ መኖር መቻል አለብን። ይህንን ሊፈጥር የሚችል ስርዓተ ትምህርት መኖር አለበት፣ በግድ መኖር አለበት። ምናልባት አንዱ ችግራችን መነሻ የሆነው ብዬ የምገምተው በደርግ ዘመን ማርክሲስት በሚሰበክበት ጊዜ ሃይማኖት አስፈላጊ አይደለም፣ ከማርክሲስት አስተሳሰብ የመነጨ በእንግሊዝኛ religion is the opium of the people እስቲባል ድረስ እና ስለዚህ ሃይማኖትን ማስወገድ ያስፈልጋል። ይሄ ማለት እግዚአብሔርም የለም መንግስተ ሰማያትም ይሁን ገሃነመ እሳትም የለም። ስለዚህ ኑሮ አሁን የምትኖርበት ብቻ ነው። ይሄ ከሆነ ደግሞ እንደምንም አጭበርብረህም ሆነ ዋሽተህም ሆነ የተሻለ ላንተ የተሻለ ኑሮ መኖር የምትችል ከሆነ ኑር እንደፈለክ የሚለው አስተሳሰብ አንፎርቹኔት የሆነ አስተሳሰብ የመግባቱና ከዛ በኋላ ማቴሪያሊስቲክ የሆነ ዝንባሌ ውስጥ የመግባቱ ሰው ሁሉ ምግብ ያስፈልገዋል፣ መጠጥ ያስፈልገዋል፣ ገንዘብ ያስፈልገዋል፣ ለመኖር የሚያስፈልጉ ነገሮች አሉ። እሱ እንደተጠበቀ ሆኖ ግን በሱ ብቻ አይደለም የምንኖረው። በአመለካከታችን ከወንድሜ ጋር ከእህቴ ጋር ከጎረቤቴ ጋር እንዴት ነው የምኖረው የሚለውን ሊያስተምር የሚችል አይነት የትምህርት ስርዓት መኖር አለበት። ወደ ሳይንስ ብቻ አይደለም መሄድ ያለብን። አንድ ሰው ትልቅ ሳይንቲስት ሊሆን ይችላል በተለያየ መልክ፣ ግን ከሰው ጋር አብሮ መኖር የማይችል ከሆነ ከጎረቤቱ ጋር አብሮ መኖር የማይችል ከሆነ አሳዛኝ ሰው ነው።
እንዲያውም ከዛ አልፎ በዱላ በቢላ በጠበንጃ የሚፈላለጉ ከሆነ ምኑ ተኖረ? ከዛ እኮ መውጣት መቻል አለብን። ልጆቻችንን እንዴት ነው የምናስተምረው ወደዛ አይነቱ ለመሄድ? በውስጥ ኢትዮጵያን ከጎረቤቶቻችን ደግሞ ከኤርትራ ጋር፣ ከጅቡቲ ጋር፣ ከሶማሊያ ጋር፣ ከሱዳን ጋር፣ ከደቡብ ሱዳን ጋር፣ ከኬንያ ጋር ለምሳሌ እንዴት ነው መኖር የምንችለው የሚለው ሰፊ ጥያቄ ነው። አስቸኳይ የሆነ መልስ ደግሞ ያስፈልገዋል። እና ይሄ ነው ልክ ነው የተነሳው ጥያቄ በጣም ትልቅ ጥያቄ ነው። ህገ መንግስቱን በተመለከተ ህገ መንግስቱ ብዙዎቹን ነገሮች የሚመልሳቸው ጥያቄዎች ነው። እንደ አጋጣሚ በዚህ ዙሪያ አንድ መጽሐፍ ጽፌያለሁ። ኮንስቲቱሽን ፎር ኤ ኔሽን ኦፍ ኔሽንስ ዘ ኢትዮጵያን ፕሮስፔክት፣ ምን ይመስላል የኢትዮጵያ ፕሮስፔክት የሚል በእንግሊዝኛ ነው እና ለዩኒቨርሲቲ ተማሪዎች አስተማሪዎች እንዲሆን ያዘጋጀሁት ነው። ህገ መንግስቱ እንደታወጀ ትንሽ ቆይቼ አንድ አመት በማይሞላ ጊዜ ነው የታተመ መጽሐፍ ነው። ሌላ መጽሐፍ ደግሞ ከዛ ቆየት ብሎ ደግሞ የአፍሪካ ህብረት ሲመሰረት ቪዥንስ ኦፍ ትራንስፎርሚንግ አፍሪካ ዘ ቻሌንጅ ኦፍ ሊደርሺፕ በሚል ደግሞ የጻፍኩት ሌላ መጽሐፍ አለ እና እንግዲህ በቂ ነው ብዬ አይደለም፣ ግን አንዳንድ ነገሮችን እንዲወጡ ለማድረግ ነው። ትምህርት ወሳኝ ነገር ነው እንዳሉት እንግዲህ ማህበረሰባችን በአሁኑ ሰዓት በተለይ አዲሱ ትውልድ እንዳሉት ብዙ በትምህርት ዙሪያ ላይ ያሉ የሚመለከታቸው አካላት ሁሉ በዚህ ላይ ትኩረት ሰጥተው እንዲሰሩበት የሚል እንግዲህ ምክር ነው እየሰጡን ያሉት እና ትልቅ እንትን ነው። በእናንተ ዘመን የነበረው የትምህርት አሰጣጥና አሁን ያለው በጣም ትልቅ ልዩነት ነው ያለው እና ዘመኑም ደግሞ ተቀይሯል። አሁን አዲሱ ትውልድም ደግሞ ለብዙ ነገር ተጋልጧል። በዓለም አቀፍ ደረጃም በሶሻል ሚዲያ በዚህ በኢንተርኔት በምን የሚመጡ ነገሮች በጣም ብዙ ውዥንብር የሚፈጥሩ ነገሮች አሉበትና ከምንም ጊዜም በላይ በትምህርት ላይ ህንጸት ላይ መልካም ስብዕና ለመገንባት የትምህርት ተቋማት ሁሉ በዚህ ላይ ብዙ መስራት ይጠበቅባቸዋል። እንደናንተ አይነት እንደርሱ አይነት ያሉ ብዙ ምሁራንም አሉ በየቦታው። እነሱም ያላቸውን ትልቅ ሌጋሲ ለሌላው ለአዲስ ትውልድ የሚያስተላልፉበትን መድረክ መፍጠር ያስፈልጋል እና ከዚህ አንጻር ነው ዛሬም እንግዲህ እዚህ ተገናኝተን በተወሰነ ደረጃ በዚህ በትምህርት ዙሪያ ላይ በተለይ አዲስ አበባ ዩኒቨርሲቲ ኮሌጅ በነበረበት ዘመን የነበሩትን ትውስታ ወደ ኋላ በትዝታ ተመልክተው ለኛ እንዲያካፍሉን ነበርና በጣም ደስ የሚል ብዙ ነገር ነው የነገሩን እና እንደው እንደ መጨረሻ በሌላ ጊዜም በሌላ ርዕስ እንዳልነው እንደምንገናኝ ቢሆንም አሁን የኛ በካቶሊክ ቤተክርስቲያን እንዳልኮት ብዙ በትምህርት ትልቅ እንደ ተልእኮ ነው የሚያዘው ማህበረሰቡን በማገልገል ረገድና ያውቃሉ ይመስለኛል። እንግዲህ ከኢየሱሳውያን ጊዜ ጀምሮ አዲስ አበባ ዩኒቨርሲቲ ኮሌጅ ተፈሪ መኮንን ደግሞ አሁን ፖሊቴክኒክ የሆነው እነሱ አሻራ አለበት መጀመሪያ ላይ እንግዲህ ሲመሰረት እና ያንን ሌጋሲ አሁን ያለውም ደግሞ የካቶሊክ ቤተክርስቲያን አባቶች በትምህርት ዙሪያ ላይ የሚሰሩ ያው ድሮ የነበረውን የማስቀጠል ኃላፊነት አለ። ብዙ በጄኔራል ኤዱኬሽን ላይ
ብዙ ሰርተዋል። በፊት የነበሩት እነ ፕሮፌሰር ሳምነር በፍልስፍና ቅድም የጠሯቸውም ብዙ የኢየሱሳውያን ፕሮፌሰሮችም ብዙ መሰረት ጥለዋል። እንግዲህ አዲስ አበባ ዩኒቨርሲቲ እንግዲህ በእነሱ የአስመራውም እንደዚሁ የኮምቦኒ ሲስተሮች ነበሩ ትምህርት ቤቱ። በኋላ ዩኒቨርሲቲ ሆኗል አስመራ ዩኒቨርሲቲ። አሁን እንግዲህ በእኛም እንደ ቤተክርስቲያን አሁንም አዲሱ ትውልድ ከመቅረጽ ረገድ ብዙ መስራት አለብን ብለን እንላለን እና እንደ ተልእኮ እና ይህም ፕሮግራም ደግሞ ቤተክርስቲያን በተልእኮ ስንል ማህበራዊ ኃላፊነትም ከመወጣት አንጻር ማህበረሰቡም እንግዲህ የሚታነጽበት በተለይ አዲሱ ትውልድ በመልካም ስብዕና እንደዚሁም ደግሞ በሙያ ስልጠና ወስዶ ማህበረሰቡን ማገልገል የሚችልበት ሁኔታ ለመፍጠር ጥረት እያደረግን እንገኛለን እንደ ቤተክርስቲያንና በዚህ ላይ ካሎት እንደው ከሰሙት ካለው እንትን በዚህ መንገድ እንግዲህ ቤተክርስቲያንን ብትቀጥል የሚሉባቸው አንዳንድ ምናልባት ሀሳቦች ካሉ። ፕሮፌሰር ሳምነር አንዱ አስተማሪ የነበሩ እንደ አጋጣሚ አላነሳቸውም። ሎጂክ ማስተማር ይጀምራሉ። ከዛ ወደ ፊሎዞፊ የሚሄዱ ናቸው። ሲጀምሩ ፕሮፌሰር ሳምነር በጣም ሲምፕል በሆነ ነገር ይጀምሩና if A is equal to B and B is equal to C then A is equal to C ብሎ ነው የሚጀምሩት። በጣም ቀላል በሆነ መንገድ ይጀምሩና ውስብስብ ወደሆኑ ነገሮች ቀስ በቀስ ይገባሉ እና ወደ ፍልስፍና በሰፊው ሲሄዱበት የነበረ ነው። እነዚህ ትላልቅ ሰዎች ነበሩ፣ በጣም ትላልቅ ሰዎች በህይወቴ ብዙ ለውጥ ያመጡ፣ በአስተሳሰቤ ለውጥ ያመጡ፣ ሰፋ አርጌ እንዳስብ ያደረጉኝ ሰዎች ናቸው። በጣም ላመሰግናቸው እፈልጋለሁ። ኢየሱሳውያን የሰሩት ስራ የጣሉት የመጀመሪያ ደረጃ ስራ ኢትዮጵያ ውስጥ ቀላል እንዳልሆነ መገመት ይቻላል። ከዛ በፊት በሶስተኛ ደረጃ ትምህርት ባልነበረበት ዘመን ዩኒቨርሲቲ ኮሌጅ ተቋቁሞ የመጀመሪያ ሰዎች ግራጁዌት ያደረጉ በባችለር ዲግሪ በዲግሪ ግራጁዌት ያደረጉ በየመስሪያ ቤቱ ሲያገለግሉ የነበሩ አስተማሪዎችንም በየትምህርት ቤቱ ሃይስኩል ደረጃ ሲያስተምሩ የነበሩ እና የመሳሰሉትን ቀላል አይደለም። ሌሎችም እንደዚሁ ሌሎች ተቋማት ተመሳሳይ ነገር ሰርቶ እንግዲህ ቀስ በቀስ እያደገ የሄደበት ሁኔታ ነው ያለው። የኢትዮጵያ ሕዝብ በጣም እየሰፋ ሄደ። በዛን ጊዜ እንግዲህ የኢትዮጵያ ሕዝብ 25 ሚሊዮን አካባቢ ነው በሚባልበት ዘመን ነው። በተለያየ መልኩ ትምህርትን ተስፋፍተዋል። ግን መሰረታዊ የሆኑ ሊረሱ የማይገባቸው ነገሮች መኖር አለባቸው። ትምህርት እኮ ለወጣቱ ትውልድ ነገ ስራ ላይ እንዲያውለው ነው። ዝም ብሎ አይደለም ትምህርት የሚሰጠው። አንድ ሰው 8ኛ ክፍል 12ኛ ክፍል ወይም ዲግሪ አግኝተሃል ሲባል ያንን ወረቀት ይዞ በየግድግዳው እንዲለጥፎ አይደለም። ይሄ እኮ አይደለም። ስራ ላይ እንዲያውለው ነው። ስራ ላይ በሚውልበት ጊዜ ደግሞ ሳይንሱ እንደተጠበቀው ነው። አንድ ሰው መሐንዲስ ከሆነ ቆፍሮ መሰረት ጥሎ ቤት ሊያወጣ ይችላል፣ መንገድ ሊሰራ ይችላል። ሐኪም ከሆነ ወደ ሰው ጤንነት ውስጥ
መደረግ አለበት ሊል ይችላል ወዘተረፈ። ያ እንደተጠበቀ ሆኖ አብሮ ግን እንዴት እንኖር? ይሄ በነገራችን ላይ አባቴ ከኔ ይበልጥ በዝርዝር የሚያውቁት ነገር ነው። ከኦሪት ዘፍጥረት ጀምሮ ያለ ቃየል አቤልን በማይሆን ነገር ከገደለው በኋላ እግዚአብሔር ሲጠይቀው እኔ የወንድሜ ጠባቂ ነኝ ወይ? አዎ ነው መልሱ። የወንድምህ ጠባቂማ ነህ። ጌታችን ኢየሱስ ክርስቶስ ያመጣው ምሳሌ አንድ ሰው መንገድ ላይ ሽፍቶች አግኝተው ከደበደቡት ምን ካሉት በኋላ 3 ሰዎች ሲያልፉ አንዱ ብቻ ነው ተቀብሎ ሊረዳው የሞከረ። ማን ነው ከነዚህ ትልቅ ስራ የሰራ ብሎ የሚያነሳው ምሳሌና የመሳሰሉ ነገሮች? እንዴት ነው አብረን መስራት የምንችለው? እንዴት ነው አብረን መኖር የምንችለው? በወንድና በሴት መካከል፣ በገጠሬና በከተሜ መካከል፣ በሀብታምና በድሃ መካከል፣ በአንዱ ብሔረሰብ ተወላጅና በሌላው ብሔረሰብ ተወላጅ መካከል፣ አንዱ ሃይማኖትና ሌላ ሃይማኖት ተከታይ መካከል እና ወዘተረፈ እንዴት ነው አብረን መስራት የምንችለው? ወንድማማቾች እህትማማቾች መሆናችን ተገንዝበን የሚሄዱ የተሻለ ኑሮ ደግሞ ለልጆቻችን ብሎ ማሰቡ እዚህ ላይ ነው። እንግዲህ ይሄ ነው ዋናው ነገር። መሰረታዊ ነገር ትተን ሌሎችን ነገሮች ፍለጋ መሄዱ አይደለም ዋናው ነገር። እርግጥ ነው ዛሬ የሰው ልጅ እኮ ጨረቃ ላይ አርፏል። ነገ ደግሞ አንዱ ፕላኔት ላይ ሊያርፍ ይችላል። በአንድ በኩል ትልቅ ነገር ነው። በሌላ በኩል ግን እሱ ነው ወይ ዋናው ነገር? እኔ ወንድሜን ገድዬ ጨረቃ ላይ ባርፍ ትልቁ ነገር እሱ ነው ወይ? ከወንድሜ ጋር ተስማምቼ በመኖር የተሻለ ውጤት ላገኝ አልችልም ወይ ነው? እና እስካሁን ድረስ በቤተክርስቲያኒቱ በኩል የተሰራ ስራ፣ ሰፊ ስራ፣ ተልእኮ ስለሆነ የምትሰራው ስራ በጣም ደስ የሚል ነው። ይሄ መቀጠል አለበት። ቤተክርስቲያኒቷ ሳይሆን ሌሎችንም ሁሉ መቀጠል አለባቸው። በጋራ ደግሞ ይህንን አዲስ አይነት ነገር መገንባት መቻል አለብን። ቀደም ሲል በእኛ ዘመን፣ በእኔ ዘመን፣ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ያላየ ነው ስናየው ያልነበረ ክፋት እና ሰውን የማስወገድ እኔን የሚመስሉ ብቻ ናቸው ደህናዎቹ እንጂ ሌሎቹ ዝም ብሎ ናቸው፣ እንዋጋቸው፣ እናጥፋቸው የሚል አዲስ አይነት አስተሳሰብ መጥፋት መቻል አለበት። ይሄ መጥፋት አለበት። ቅድም እንዳልኩት በኢትዮጵያ ብቻ ሳይሆን ደግሞ ሰፋ አድርገን ማሰብ መቻል አለብን እና ለሌሎችም እኮ ለሌሎች አፍሪካኖች፣ ለሌሎች የዓለም ሰዎች አርአያ መሆን መቻል አለብን።
ኢትዮጵያ ውስጥ ከታሪክ እንደምናውቀው እስላሞች የመጀመሪያ ትንሽ ሆኖ በነበሩበት ጊዜ ኢትዮጵያ ውስጥ መጥቶ እዚህ መኖር ትችላላችሁ፣ አይዟችሁ የሚል አመለካከት ስለተፈጠረ ነው መቀጠል የቻሉት። እንደዛ አይነት አመለካከት አይዟችሁ ለማለት አሁን እርስ በርሳችን አይዟችሁ መባባል ማንችልበት ምንድን ነው ምክንያቱ? ይሄ ነው ትልቁ ነገር ብዬ የማስበውና የትምህርት ጉዳይ እንዲሁ ሳይንቲፊክ የሆነውን ነገር ብቻ አይደለም። ሳይንቲፊክ የሆነው ነገር መጥፎ ነው ከሚል አይደለም እነሳ ያለው አብሮ የመኖር ባህል ዋና መሰረቱ እሱ ነው እና እንጂ በዛ መልክ ካልሄድን ደግሞ ነገ ምን ሊፈጠር እንደሚችል መገመትም አንችልም። ይሄ ነው እኔ የሚታየኝ ትልቅ ነገር ነው። እንግዲህ እግዚአብሔር አሁንም እንዲረዳን ያው ቤተክርስቲያንም በዚህ ላይ በጸሎትም እንደዚሁም በአገልግሎቷም በዚህ በማህበረሰቡ ውስጥ ያለውን የተለያየ መከፋፈል መንፈስ እንዲጠፋ ሰውንም በማነጽ በማስተማር በተቻለ መጠን እንደዚሁም ደግሞ የተለያዩ መርሃ ግብሮች በማዘጋጀት ስለ ሰላም፣ ስለ ፍትህ፣ እርስ በርስ በጋራ አብሮ ስለ መስራት እንግዲህ የተለያዩ ስራዎች መሰራት አለበት። ከሌሎች ተቋማቶችም ጋራ በጋራ የምንሰራበት የሃይማኖት ተቋማቶችም በያሉበት ያው በዚሁ ዙሪያ ላይ እንዲሰሩ የተደጋገፍን መሄድ ያለብን መሆኑን ነው እንግዲህ በእርሶም ሀሳብ ያለው እና ወደፊት እንግዲህ በዚህ ሁኔታ በአንድ ላይ ነበረን። አሁን ወደፊት ደግሞ በሌሎች ጉዳዮች ላይ ምናልባት እንገናኝ ይሆናል እና ለዛሬው እንግዲህ ከኛ ጋር በዚህ ሁኔታ ቆይታ ስላደረጉ እጅግ እናመሰግኖታለን። ወደፊትም እንግዲህ በሚሰሩት ስራ ለህብረተሰብ የሚሰጡት አገልግሎት ሁሉ በዚያም እግዚአብሔር እንዲባርክሎት ምኞታችን ነው እና ምስጋናችንን እናቀርባለን በተመልካች ስም። አመሰግናለሁ። የተከበራችሁ የሰላም ካቶሊክ ቲቪ ተመልካቾች ከክቡር ፕሮፌሰር ፋሲል ናሆም ጋር የነበረን ቆይታ በዚህ አጠናቀናል እና እግዚአብሔር አምላክ በያለንበት አገልግሎታችን ይባርክ። መልካም ጊዜ ይሁንልን። ተልእኮዬ